ጤና ይስጥልን የተወደዳችሁ ቤተሰቦቻችን እንደምን አላችሁ? የሰዓቱን ሰበር መረጃዎች ይዘን ቀርበናል። ዋና ጉዳዮችን አስቀድመን እንጀምራለን። ለዘመቻ የተዘጋጀው ከፍተኛ የመከላከያ ኮንቮይ በተለያዩ መስመሮች ላይ ወደ ትግራይ ክልል ለመግባት መጠጋቱ ተሰምቷል። የመከላከያ ኃይሉ ወታደራዊ ሚናቸው የበዙ በርካታ መተላለፊያ መስመሮችንና ማጥቂያ የሚባሉ ተራራማ ስፍራዎችን ተቆጣጥሮ መያዙ ታውቋል። በዝርዝር ዘገባችን እንመለከተዋለን። በሌላ በኩል በህወሓት ኃይል ላይ እርምጃ መውሰዱ የተሰማው የብልጽግናው ኃይል በአራት ቦታዎች ላይ ከፍተኛ ጥቃት ማድረሱ ተሰምቷል። በጥቃቱ የደረሱት ሰብአዊና ቁሳዊ ጉዳቶች ደርሰውናል። ወደ እናንተ እናሻግራቸዋለን። የኦሮሚያ ልዩ ኃይል እንዲበተን መጠየቁን ተከትሎ በኦህዴድ ቤት ከፍተኛ ትርምስና እሰጥ አገባ መፈጠሩ ተሰምቷል። የኦህዴድ ቡድን በአማራ ልዩ ኃይል ላይ የፈጸመው ግፍና በደል በራሱ ላይ ሊደርስ መቃረቡን ተከትሎ የተፈጠረውን ትርምስም በቆይታችን ወደ እናንተ ልናደርሳችሁ ከያዝናቸው ጉዳዮች ውስጥ አንደኛው ነው፣ ተሰሙታላችሁ። በሌላኛው መረጃችን ፍተሻ በተደረገባቸው አካባቢዎች ላይ ከፍተኛ የንጹሃን ዜጎች የጅምላ መቃብሮች መገኘታቸው ታውቋል፣ ተሰሙታላችሁ። የተወደዳችሁ ቤተሰቦቻችን እነዚህን በመሪ ዜናው ላይ የሰማችኋቸውንና ሌሎችንም ያካተትንበት የመረጃ ሰዓት ቆይታችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ቻናሉን ሰብስክራይብ መረጃዎቹንም ላይክና ሼር እያደረጋችሁ ለበርካቶች ታጋሩ ዘንድ እንጠይቃችኋለን። መልካም ጊዜ እንመኝላችኋለን። ወደ ዝርዝር መረጃዎቻችን እናልፋለን። የተወደዳችሁ ቤተሰቦቻችን ለዘመቻ የተዘጋጀ ከፍተኛ የመከላከያ ኮንቮይ በተለያዩ መስመሮች ላይ ወደ ትግራይ ክልል ለመግባት መጠጋቱ ተሰምቷል። የመከላከያ ኃይሉ ወታደራዊ ሚናቸው የበዙ በርካታ መተላለፊያ መስመሮችንና ማጥቂያ የሚባሉ ተራራማ ስፍራዎችን ተቆጣጥሮ መያዙም ታውቋል። ሆኖም ከፊት ከሚገጥመው የህወሓት ኃይል ባሻገር ከኋላ የሚወጋኝ የፋኖ ኃይል አለ በሚል ከፍተኛ ስጋት ተፈጥሮበታልም ተብሏል። ጣቢያችን በደረሰው መረጃ የመከላከያ ኃይሉ ኮንቮይ በሰሜን ወሎ ዞን ራያ ቆቦ ወረዳ የመተላለፊያ በር የሆኑትንና ከቆቦ ከተማ ወጣ ብሎ ወደ አላማጣ ከተማ በሚወስደው መስመር አካባቢ ጮቢ በርና አራዱም አካባቢዎችን ተገና አድርጎ በዚያ መስመር መቆሙ የተሰማ ሲሆን በዚህኛው የአፋርን መስመር ለመቆጣጠርና ለማጥቃት በሚያደርገው እንቅስቃሴ ደግሞ በዚሁ በሰሜን ወሎ ዞን ጉባ ላፍቶ ወረዳ የሚገኘውን የሐራን መስመር ይዞ በተጠንቀቅ መቆሙ ነው የተሰማው። ይህ መስመር ወደ አፋር ጭፍራ የሚወስደው ዋናው አውራ ጎዳና በመሆኑ ከፍተኛ ወታደራዊ ሚና ያለው መሆኑንም ወታደራዊ ምንጮቻችን አረጋግጠዋል። በዚህ በጮቢ በር፣ አራዱም፣ ሐራና ወልዲያ ጫፍ ከባድ መሳሪያዎችን፣ ተተኳሾችን፣ ሬሽንና የጦር ሎጂስቲኮችን የጫኑ ከፍተኛ የመከላከያ ኮንቮይ መኖራቸውንም እነዚሁ የመከላከያ ምንጮቻችን አረጋግጠዋል። ጦርነት ባደቀቀውና ባሰቃየው ማህበረሰብ ልብ ውስጥ ዳግም መተላለቋ ዜማን ያቃረበ ከፍተኛ ስጋት መፈጠሩንም ከስፍራው የደረሰን መረጃ ያመለክታል። ከዚሁ ጋር በሚገናኘው ሌላኛው መረጃችን በራያ አላማጣ ወረዳ የድሮን ጥቃት መፈጸሙ ተሰምቷል። ጥቃቱ የተፈጸመው በግመል የተጓጓዘ መሳሪያ ታጣቂዎች ሲቀባበሉ መሆኑ የተሰማ ሲሆን ተደጋጋሚ የድሮን ጥቃቱ ዛሬ ነሐሴ 4 ቀን 2018 ዓ.ም ማለዳ አካባቢ በራያ አላማጣ ወረዳ የመረዋ ንዑስ ወረዳ እንደሆነ የመረጃ ምንጮቻችን አስታውቀዋል። እንደ አካባቢው ምንጮች ገለጻ ታዲያ ጥቃቱ በመረዋ ሁለተኛ ደረጃ ትምህርት ቤት አካባቢ የሚንቀሳቀሰውና አርሚ 26 በሚባለው የህወሓት ታጣቂ ላይ ነው ተብሏል። 4 ጊዜ ተመላልሶ በተፈጸመው በዚህ የድሮን ጥቃት ታዲያ በታጣቂዎቹ ላይ ከፍተኛ ጉዳት አስከትሏል ነው የተባለው። ከድሮን ጥቃቱ በህይወት የተረፉ የህወሓት አርሚ 26 አባላት ታጣቂዎችም ወደ አላማጣ ለሕክምና እየተወሰዱ እንደነበር ይህ ዜና በተጠናቀረበት ሰዓት የደረሰን መረጃ ያሳያል። በራያ አላማጣ ወረዳ ማለዳውን የተፈጸመው ይሄ ድሮን ጥቃት በመረዋ ሁለተኛ ደረጃ ትምህርት ቤት ውስጥ ባሉ ከቤተ ክርስቲያኑ አለፍ ብለው ዋርካ ዛፍ ስር በተሰበሰቡ እንደዚሁም ደግሞ በችግኝ ጣቢያው አካባቢ በተሰበሰቡ ታጣቂዎች ላይ የተፈጸመ ከባድ ጥቃት ነው ተብሏል። በአራት ዙር በተፈጸመው በዚሁ ጥቃት ታዲያ በርካታ ተተኳሽ የጫኑ ግመሎችን ጨምሮ ከፍተኛ ቁጥር ያለው የህወሓት ኃይል ሰለባ እንዲሆን ተደርጓልም ተብሏል። የድሮን አሰሳው አሁንም በአካባቢው ላይ ተጠናክሮ መቀጠሉን የአካባቢው ምንጮች የገለጹ ሲሆን የብልጽግናው አገዛዝም አሁን ላይ ከህወሓት ጋር አደርገዋለሁ ለሚለው ጦርነት ከግንባር ፍልሚያና ትንቅንቁ በፊት በህወሓት ወታደራዊ ቤዞች የሬሽንና የሎጂስቲክ ዴፖዎች ላይ የተጠና ጥቃት በመፈጸም አቅማቸውን ለማዳከም ከፍተኛ ጥረት እያደረገ መሆኑን የተሰማው የነ ጀነራል ጻድቃንንና የነ ጌታቸው ረዳን የህወሓት ቡድን የያዘው የብልጽግናው ኃይል አሁን ላይ ህወሓት የሚንቀሳቀስባቸው የሚያርፍባቸው የጦር መሳሪያ የሚያከማችባቸው ስብሰባ የሚያካሂድባቸውና ለመደበቂያነት ሊጠቀምባቸው የሚችሉ ስፍራዎች
ተቋማት የገደሉ ዋሻዎችና የግለሰብ ቤቶችን ጨምሮ አስጠንቶ በስም ዝርዝር መያዙም ታውቋል። ከትግራይ ክልል እስከ ኤርትራ አስመራና የናቅፋ ተራሮች ድረስ የሚያካልልና የሚያጠቃልል ከ900 በላይ የጥቃት ኢላማዎች መሆናቸው ታውቋል። አሁናዊ ጦርነቱን አየር ኃይሉን ያካተተ የመከላከያ ዘመናዊ ቴክኖሎጂዎችና በሂደቱ ደግሞ በኤሊት ፎርሱ የመጠቀምና እንደየሁኔታና አስፈላጊነቱ እየታየ የሌሎች አካባቢዎች የጸጥታ ሁኔታ፣ የቡድኖች እንቅስቃሴና የሀገራት ጣልቃ ገብነት እየታየ ሰራዊት እየጨመረ ለመሄድ የብልጽግናው ኃይል የጦርነት እቅድ ማውጣቱ ታውቋል። በሌላኛው መረጃችን ስንቀጥል የኦሮሚያ ልዩ ኃይል እንዲፈርስ መጠየቁ የተሰማ ሲሆን የአሁኑን በአማራ ሕዝብ ላይ የታወጀውን የብልጽግና የጥፋት ጦርነት መነሻ የሆነው የአማራ ልዩ ኃይል መፍረስ ሲወሰን ግን የኦህዴድ ሹማምንት ስምምነትና የጠቅላዩ ውሳኔ ብቻ ያረፈበት ነበር። አሁን የኦሮሚያ ልዩ ኃይል ግን በምክክር ኮሚሽን እንዲነሳ ሲደረግ በኦህዴድ አለቆች በኩል ከፍተኛ ሰጣ ገባና ትርምስ መፈጠሩ ታውቋል። በምክክር ኮሚሽኑ በተቋማት ግንባታ፣ የህግ የበላይነትና በሰብአዊ መብቶች አጀንዳ ውስጥ ከተካተቱ ንዑስ አጀንዳዎች መካከል የጸጥታና ደህንነት ተቋማት ነጻነት፣ ገለልተኛነትና አደረጃጀት ጉዳይ የሚገኝበት ሲሆን የክልል ልዩ ኃይሎች ይፍረሱ የሚለው አጀንዳ ሲነሳ የኦህዴድ ማህበርተኞች ከፍተኛ ተቃውሞና ጫጫታ አሰምተዋልም ተብሏል። እስካሁን የክልል ልዩ ኃይሎች አደረጃጀትን ያላፈረሱ ክልሎች መኖራቸው በምክክር ሂደቱ ላይ መነሳቱን የሚያነሱት ምንጮቻችን ምንም እንኳን የክልሎች የልዩ ኃይል አደረጃጀት እንዲፈርስ የተወሰነ ቢሆንም ከአማራ ክልል ልዩ ኃይል ውጪ ሌሎች የክልል ልዩ ኃይሎች ሰራዊታቸውን ሳይበትኑ ማስቀጠላቸውን ያነሱት ተመካካሪዎቹ ውሳኔው በሁሉም ክልሎች በኩልነት ተግባራዊ እንዲደረግ መጠየቃቸውን ተከትሎ ነው ከፍተኛ ጫጫታ የተሰማው ተብሏል። የአማራ ልዩ ኃይል እንዲፈርስና እንዲበተን ከተደረገ በኋላ የኦሮሚያ ልዩ ኃይል ግን ለክልሎች የጸጥታ ተቋማትና ልዩ ኃይሎች የማይፈቀዱ ከባድ መሳሪያዎችና ተሽከርካሪዎችን፣ ፈንጂዎችንና መሰል የመከላከያ ቴክኖሎጂዎችን ከውጭ እንዲያስገባ መደረጉ የሚታወስ ነው። ይህ ሲደረግ በኦህዴድ ሹማምንት መልካም ፈቃድ በመከላከያ ሰራዊት ስም ከተለያዩ ሀገራት ወደ ሀገር እንዲገባ መደረጉን ከዚህ በፊት መዘገባችን የሚታወስ ነው። በሌላኛው አሳዛኝ መረጃ ስንቀጥል የሱዳኗ ኩርሙክ ከተማ ከፈጥኖ ደራሽ ኃይሉ ቁጥጥር ነፃ ከወጣች በኋላ የጅምላ መቃብሮች ተገኝተዋል። በሱዳን ብሉ ናይል ግዛት በፈጥኖ ደራሽ ኃይሉ አርኤስኤፍ የተገደሉ የ25 ሰላማዊ ሰዎችን አስከሬን የያዘ የጅምላ መቃብር መገኘቱን አንድ የአካባቢው ባለስልጣን አስታውቀዋል። የሴቶች የህፃናትና የሆስፒታል ሰራተኞችን አስከሬን የያዘ መሆኑ የተገለጠው የጅምላ መቃብሩ የተለያዩ ስፍራዎች እየተፈተሹ በመጡበት በዚህ ሰዓትም ሁኔታው እጅግ አስደንጋጭ እየሆነ መጥቷልም ተብሏል። በኩርሙክ ከተማ የጅምላ መቃብሩ መገኘቱ የተሰማው የሱዳን ሰራዊት ካርቱምንና ጌዚራ ግዛቶችን ከአርኤስኤፍ ነፃ ካወጣ በኋላ ተመሳሳይ የጅምላ መቃብር መገኘታቸውንም ተከትሎ ነው። የኩርሙክ ከተማ ኮሚሽነር አብደላቲ መሐመድ አልፋኪ በሰጡት መግለጫ ታዲያ የሰራዊቱ አባላት ታጣቂ ቡድኑን ከከተማዋ ካባረሩ ከአንድ ወር በላይ በሆነ ጊዜ ውስጥ በሰሜን ምስራቅ የከተማዋ ክፍል ባካሄዱት የማጽዳት እንቅስቃሴ መቃብሮቹን ማግኘታቸውንም ገልጸዋል። አልፋኪ አክለውም ተጎጂዎቹ የተገደሉት አርኤስኤፍ በከተማዋ ላይ ጥቃት በሰነዘረበት ወቅት የአጥፍቶ ጠፊ ድሮኖችን ለማስወንጨፍ ይጠቀምበት በነበረው ጀበል ፋንካት በተባለ ኮረብታ አካባቢ መሆኑንም ተናግረዋል። የሱዳን ሰራዊትም ኩርሙክን ሐምሌ 1 ቀን 2018 ዓ.ም መልሶ ተቆጣጥሮ የሱዳን ሰራዊትም ሐምሌ 1 ቀን 2018 ዓ.ም ኩርሙክን መልሶ ተቆጣጥሯታል። አርኤስኤፍ ስትራቴጂካዊ የሆነችውን ይችን የድንበር ከተማ በየካቲት 29 ቀን 2018 ዓ.ም በቁጥጥሩ ስር የዋለው በአብደላዚዝ አልሂሉ ከሚመራው የሱዳን ህዝብ ነፃ አውጪ ንቅናቄ ሰሜን አንጃ ጋር በመሆን ከኢትዮጵያ ድንበር በኩል በጋራ በከፈቱት ጥቃትም ነበር። የሰብአዊ መብት ተከራካሪዎችና የአካባቢው ነዋሪዎች ታዲያ አርኤስኤፍ ኩርሙክንና በአካባቢው የሚገኙ የብሉ ናይል አካባቢዎችን በቁጥጥሩ ስር አድርጎ በቆየበት ወቅት ከህግ ውጭ የሰዎች ግድያ፣ ዘረፋና አስገዳጅ ማፈናቀልን ጨምሮ በርካታ አሰቃቂ ድርጊቶችን ፈጽሟል ሲሉም ከሰዋል። ከኢትዮጵያ ጋር የምትዋሰነው ኩርሙክ በአገሪቱ 10 ዓመታትን ባስቆጠረው የእርስ በርስ ጦርነት ውስጥ በተደጋጋሚ በመንግስት ኃይሎችና በአማጺ ቡድኖች እጅ ስትገባ የቆየችና ለግጭት የተጋለጠች ከተማም ናት። አሁን በከተማዋ የተገኘው የጅምላ መቃብርም በአካባቢው ላይ እየተደረገ ባለው አሰሳ የከፋ ነገር እንዳይገጥም ከፍተኛ ስጋት የፈጠረ ሆኗልም ተብሏል። የተወደዳችሁ ቤተሰቦቻችን ለሰዓቱ ጥንቅራችን የያዘላችሁ መረጃዎች እነዚህ ነበሩ። እኛን መርጣችሁ ወዳችሁና ፈቅዳችሁ ስለተከታተላችሁ እናመሰግናችኋለን።
መልካም ጊዜ እንመኝላችኋለን።